ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ቅኝታችንን ነው በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። ከፍተኛ ባለስልጣኖቻቸውን አስከትለው ግብጽ ካይሮ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአብዱል ፈታህ አልሲሲ መንግስት አሰብ ወደብን ጨምሮ የኤርትራ ወደቦችን እንዲያለማ ያቀረቡት ጥሪ ብዙዎችን እያነጋገረ ይገኛል። ከዚህ ባለፈም ግብጽ የአፍሪካ ቀንድ መረጋጋት የብሔራዊ ደህንነቷ ቀጥተኛ አካል ስለመሆኑ ይፋ ያደረገችው አቋሟ የመረጃ ቅኝታችን ትኩረት ነው፣ እንመለስበታለን። በትግራይ ክልል በአዲስ መልኩ የረቀቁ ወንጀሎች በሞት የሚያስቀጡ ብዙዎችን ለከፍተኛ ስጋት ያጋለጡ ሆነዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በመፈንቅለ መንግስት የትግራይ ክልልን ጊዜያዊ አስተዳደር ካስወገደና የክልሉን ስልጣን ከተቆጣጠረ በኋላ ይፋ ያደረገው አዲስ ህግ ከሻዕቢያ የተወረሰ ነው በሚል በበርካታ የትግራይ ፖለቲከኞችና ሊቃኖች ዘንድ እየተወነጀለ ይገኛል። ዝርዝሩ የቅኝታችን ትኩረት ነው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ከፍተኛ የአገሪቱ ባለስልጣናትን በልኡካን ቡድን አካተው ግብጽ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብ ወደብን ጨምሮ የኤርትራን ወደቦች ግብጽ እንድታለማ ይፋ ጥሪ አቅርበዋል። ግብጽ በበኩሏ በአፍሪካ ቀንድ ያለው ደህንነትና መረጋጋት የብሔራዊ ደህንነቷ ቀጥተኛ አካል ነው ስትል ይፋ አድርጋለች። በርካታ የፖለቲካ ተንታኞች ግብጽና ኤርትራ በኢትዮጵያ ላይ የተከተሉት የሚገኙት ፖሊሲ ሁለቱን ሀገራት የሚያዛልቅ ሳይሆን በኢትዮጵያ ላይ የጋራ ጠላትነት ትብብር ነው ሲሉ እየገለጹት ይገኛሉ። ኤርትራ በኢትዮጵያ መንግስት ይወሰድብኛል በሚል የምትሰጋው የቀይ ባህር ክፍል እንዳይነካ የግብጽን ትብብር መፈለግ፣ ግብጽ ደግሞ ኤርትራና በኢትዮጵያ የሚገኙ ተቋማዎችን በማጣመር የኢትዮጵያ መንግስት የታላቁ ኢትዮጵያ ህዳሴ ግድብን ድርድር በግብጽ አሸናፊነት እንዲጠናቀቅ የሚያስችል ዲፕሎማሲያዊ እንደዚሁም ወታደራዊ ጫናዎችን መፍጠር ነው በሚል እየተገለጸ ይገኛል። በግብጽና በኤርትራ መካከል ባለፉት 3 ቀናት የተደረጉ ካሉት ውይይቶች በኋላ ካይሮና አስመራ በክልላዊ ጉዳዮች በባህር ደህንነትና በቀይ ባህር አስተዳደር ያላቸውን ስትራቴጂካዊ ቅንጅት ማጠናከራቸውን እንደሚቀጥሉ አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲና የኤርትራ አቻቸው ኡስማን ሳሌህ በካይሮ በሰጡት መግለጫ የሱዳንና ሶማሊያን ጨምሮ በአፍሪካ ቀንድ ባሉ ወቅታዊ ሁኔታዎች ላይ ውይይት አካሂደዋል። ግብጽ በጀነራል አልቡርሃን ለሚመራው የሱዳን ወታደራዊ ኃይሎችና ለሶማሊያ ፌዴራላዊ መንግስት የምታደርገውን የወታደራዊ ድጋፍ በቀጠለችበት በዚህ ወቅት በእነዚህ ሀገራት ያላትን የደህንነትና የወታደራዊ ተሳትፎ እያስፋፋች እንደምትገኝ በተደጋጋሚ ተዘግበዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ግብጽ በአፍሪካ ቀንድ ደህንነትና መረጋጋትን ለመጠበቅ ያላትን ጽኑ አቋም የግብጽ ብሔራዊ ደህንነት ቀጥተኛ አካል መሆኑን የገለጹ ሲሆን በአፍሪካ ቀንድ ያሉ ሀገራትን ብሔራዊ ተቋማት መደገፍና ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ ስለመሆኑም አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትሩ አክለውም ሉዓላዊነት የሚጋፉ ወይንም ቀጠናውን የሚያናጉ ማናቸውንም አንድ ወገን የተናጠል እርምጃዎችን ውድቅ ማድረግ እንደሚያስፈልግም ነው የሞገቱት። በሁለቱ ሚኒስትሮች መካከል በትናንትናው ዕለት የተደረገው ውይይት የተካሄደው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ እያደረጉት የሚገኘው ውይይት በቀጠለበት በዚህ ወቅት ነው። የአስመራም የካይሮን ፕሬዝዳንቶች ውይይት ኤርትራ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊና የደህንነት ልኬቶች ስትል የገለጸቻቸውን በቀይ ባህር፣ በአፍሪካ ቀንድና በመካከለኛው ምስራቅ ያሉ ሁነቶችን የዳሰሰ ሲሆን ሁለቱም ሀገራት ለቀጠና ደህንነትና ለባህር ጉዳዮች የሚሰጡትን እያደገ የመጣ ትኩረትን በግልጽ ያሳየ አጋጣሚ ሆኗል። ይህ ቀጣይ ሚኒስትሮች ስብሰባ በእነዚህ ስምምነቶች ላይ የተመሰረተ እንደሆነ የተገለጸ ሲሆን የግብጽ የውጭ ጉዳይ ሚኒስቴር እንዳስታወቀው ከሆነ ሁለቱ ወገኖች የኢኮኖሚ ትብብር ማጠናከርና በባህር ትራንስፖርት፣ በወደብ ግንኙነት፣ በመሰረተ ልማት የጋራ ተነሳሽነቶች ወደፊት ማስቀጠል በሚቻልበት ሁኔታ ላይ መወያየታቸው ነው ይፋ ሆነው። በተለይም በቀይ ባህር ደህንነት ላይ ሚኒስትሮቹ በሁለቱ መንግስታት በከፍተኛ ሁኔታ አጽንኦት እየተሰጠበት ያለውን አቋም በድጋሚ የገለጹ ሲሆን የቀይ ባህር ደህንነትና አስተዳደር የባህር ዳርቻ ሀገራት ብቻ የተናጠል ኃላፊነት ሆኖ ይቀጥላል ብለዋል። ከዚህ ውጪ የባህር ዳርቻ የሌላቸው ሀገራት በዚህ ረገድ የደህንነት ዝግጅቶችን ወይንም ሚናዎችን ለመጫወት የዓለም አቀፍ ግን በመጣስ የባህር በር ተደራሽነታቸውን ለማረጋገጥ የሚያደርጉትን ማናቸውን ሙከራ ሙሉ በሙሉ ውድቅ እናደርጋለን በሚል ሁለቱ ሀገራት መስማማታቸው ይፋ ሆኗል። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። በቅርቡ በማህበራዊ ትስስር ገጾች የተሰራጨ ያለውና ከ6 ዓመት በፊት በተደረገውና ለሰሜኑ ጦርነት እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲስ አዋጅ እጅግ አስፈሪና በትግራይ ክልል ፍርሃትን ያነገሰ ሆኗል። የትግራይ ህዝብ ህልውና እንደዚሁም ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት አወጣውት ያለው አዋጅ በክልሉ ምክር ቤት እንደሚጸድቅም ከመቀለ የሚወጡ መረጃዎች ያመላክታሉ። እንደ ቢቢሲ ዘገባ በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ የተለመዱ አለመሆናቸውና ከመደበኛ የክልል ወይንም የፌዴራል ህገ መንግስት ውጭ የተተረጎሙ አንዳንድ ድንጋጌዎችን መያዙን ምንጮቹ ይናገራሉ። በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ያስቀምጣል። በዚህ ረቂቅ አዋጅ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይደነግጋል። በሶስተኛ ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይንም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይንም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለታል። ያልተቀበለ ከሆነ ደግሞ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ነው
ነው በህጉ ያስቀመጠው። በዚህ መሰረት የሰራዊት ወይንም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት ወይንም ርችት መተኮስ፣ እንደዚሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል የተጠቀሱ ናቸው። በዚህ ውስጥ በሞት የሚያስቀጡ 7 ድንጋጌዎችም ተቀምጠዋል። በአንቀጽ 9ና በአንቀጽ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የምስጢር ማሽሎክ በእስራትና በገንዘብ እንደሚያስቀጡ የተገለጸ ሲሆን ነገር ግን ድርጊት ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይንም ሞት ሊያስቀጣ ይችላል። እንደዚሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይንም በባለስልጣናት ወይንም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይንም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖም ሰፍሯል። እንደዚሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ ነው ተብሏል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይንም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይንም በተወሰነ የትግራይ ማህበረሰብ ላይ ሆነ ተብሎ እንዲፈጸም የቀሰቀሰ ትእዛዝ የሰጠመና በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይንም እስከ ሞት በሚደርስ ውሳኔ ያስቀጣል። ረቂቅ ህጉ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይንም መድኃኒትን እንደ ጦር መሳሪያ መጠቀም ወይንም የጥንት ቅርሶችንና የአምልኮ ቦታዎችን ሆነ ብሎ ማውደም በሞት ከሚያስቀጡ ተግባራት መካከል መካተቱ ይፋ ሆኗል። የመገናኛ ብዙሃን ባለሙያዎችና ተቋማትም የዚህ የህወሓት አስፈሪው አዲስ አዋጅ ሰለባ ሆነዋል። የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት ወይንም የተዋጊዎችን ክብር መንካት በተለይም የተደራጀ የሚዲያ ቀስቀሳ ከሆነ እስከ 15 ዓመታት እስራት ድረስ የሚያስቀጣ ሆነዋል። ከዚህ ውጪ በትግራይም ሆነ ከትግራይ ክልል ውጪ ትግሉን የሚተቹ ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣም ይገልጻል። ምንጮች ይህ ከፕሬስ ነጻነት ጋር የተያያዘና በክልሉ በተለይም በማህበራዊ ሚዲያ የመናገር ነጻነትን ለማፈን ጥቅም ላይ ሊውል ይችላል የሚል ስጋትም አላቸው። ሌላው ድንጋጌ አንቀጽ 48 በሚል የተቀመጠ ሲሆን በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይንም ሆነ ተብሎ ከጠላት ጋር በመተባበር እንዲጠቀም ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳትና ማበረታታት የእድሜ ልክ እስራት ወይንም ሞት የሚያስቀጣ ወንጀል ሆኖ ተመዝግቧል። ከዚህ ውጪ የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይንም ውሃ መመረዝ እስከ 15 ዓመታት የሚደርስ እስራት የሚያስቀጣ መሆኑ የተጠቆመ ሲሆን ድርጊቱ በሰዎች ላይ ሞት አደጋ የሚያስከትል ከሆነ የእድሜ ልክ እስራት ወይንም የሞት ቅጣት ሊጣልበት እንደሚችል ተደንግጓል። የኢኮኖሚ አሻጥር በተለይም በአራጣና በተዛማጅ የኢኮኖሚ ስራ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይንም በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልበት እንደሚችልም ተደንግጓል። ከዚህ በተጨማሪ በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠ ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከዋጋ ቀላቅሎ የሸጠ ወይንም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት ወይንም ከ50 ሺህ እስከ 100 ሺህ ብር ቅጣት ሊደርስበትም ይችላል። ህጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛ ፍርድ ቤት ሊታዩ የሚችሉበትም የተፈጻሚነት ወሰን አዋጁ ላይ ሰፍረዋል። በዚህ መሰረት የትግራይ ከፍተኛ ፍርድ ቤት ይግባኝና ሰበርን ብቻ የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የሚቀርብበት ይሆናል ብለዋል። በኢትዮጵያ የመጨረሻ ይግባኝ ማየት መብት ያለው ሰበር ሰሚ ችሎት እንዳለው የተቀመጠ ሲሆን ይህ ረቂቅ ግን ይህንን ይጣረሳል። የአዋጁ አንቀጽ 62/5 ህገ መንግስታዊ ድንጋጌዎችን እርስ በርሱ የሚጋጭ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤቱ የሚሰጠው ትርጓሜ የመጨረሻ እንደሚሆንም ይገልጻል። በኢትዮጵያ ውስጥ የመጨረሻው የህገ መንግስት ትርጓሜ ሰጪ ስልጣኑ የፌዴሬሽን ምክር ቤት ነው። አንቀጽ 75 ቁጥር 2 በትግራይ ህዝብ ህልውናና ደህንነት ላይ የሚፈጸሙ ወንጀሎች ከባድ የሙስና ጥፋቶች ሲፈጸሙ በማንኛውም ጊዜ እንደዚሁም ቦታ እጅ ከፍንጅ ባያዙም ካለ ፍርድ ቤት ትዕዛዝ መያዝ እንደዚሁም ፍተሻ ማከናወን ይቻላል። ይህ የአዋጁ ክፍል ለብዙዎች ስጋት የፈጠረ ሲሆን ታጣቂዎች ያለ ፍርድ ቤት ትዕዛዝ ማንኛውንም ዜጋ ለማሰርና ለማዋከም ይጠቀሙበት ይችላሉ የሚል ስጋት ፈጥረዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።